በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ለክሙ ክብራን አሃዊየ ወአሐትየ እፎ ሃለውክሙ ሰላም ንዓኻትም ይኹን ክብራት ኣሕዋቴን ኣሓቴን ከመይ እኒአኹም? ከም እግዚአብሔር ቅዱስ ፈቃድ ካብ ዝሓለፈ ዝቐፀለ መበል 16 ክፋል ናይ ኣቦና ሽነዳ ናይ ንስሓ ህይወት ዝብል ሒዘልኩም መፅየ እኒአኹ። ጀሚረ ክሳብ ዝውድእ ምሳይ ክትፀንሑ ብትሕትና ይምሕፀን። ክትኣትዩ ከለኹም ናይ ደወል ምልክት ብምፅቃጥ ቤተሰብ ኩኑ። ቤተሰብ ዝኾንኩም ድማ ላይክ ሸር ኣይትረስዑ። ሃናፂ ዝኾነ ርእይትኹም ድማ ኣብ ኮመንቲ ኣቕምጡልና። እሽምባር ናፍቲ ትሕዝቶ ይከብለኩም። ናይ ንስሓ ህይወት መበል 16 ክፋል ናይ ሓጢኣት ፍጻሜ እንታይ እዩ? ናይ ሓጢኣት ውፅኢት ፍርሓትን ዕረፍቲ ምስኣንን እዩ። ናይ ሓጢኣት ውፅኢት ፍርሓትን ዕረፍቲ ምስኣንን እዩ። ሓጢኣት ናይ ሰብ ውሽጣዊ ሰላም ይኸልእ። ሓጢኣት ናይ ሰብ ውሽጣዊ ሰላም ይኸልእ። ልቡ እውን ጭንቀት ብምብላዕ ፈራሕ ይገብረካ። ቅዱስ ሰብ ግና ኣይፈርሕን። ነዊ ዳዊት ከምዚ ይብል፣ ሰራዊት እኳ እንተዝኸቡኒ ኣነ ኣይፈርሕን እየ። ጸላእተይ ክቃወሙኒ ኢሎም እንተዝለዓሉ እውን ኣብ ኣምላኽ እምነት ኣለኒ። መዝሙረ ዳዊት 27:3 ሓጥእ ግና ብዘይ ምቁራፅ ይፈርሕ፣ ሰላም እውን የብሉን። ሓጥእን ሰላም የብሎምን ይብል እግዚአብሔር። ትንቢተ ኢሳያስ ምዕራፍ 48:22 እቶም ሓጥኣን ግና ከምቲ ክሃድእ ዘይክእል ማያቱ ጭቃን ርስሓትን ዝወፅእ ዝናወፅ ባሕሪ እዮም። ሓጥኣን ሰላም የብሎምን ይብል እግዚአብሔር። ትንቢተ ኢሳያስ ምዕራፍ 37:21 ካብ 20-21 ፍርሃት ዝተጀመረሉ ካብ መጀመርታ ናይ ኣዳምን ሔዋንን ሓጥኣን እዩ። ኣዳም ቅድሚ ሓጢኣቱ ንእግዚአብሔር ስለምፍርሑ ኣይተፀሓፈን። ብንፅሩ እኳ ደኣ ኣዳምን ሔዋንን ኣብ ገነት ምስ እግዚአብሔር ይዘራረቡ ብሓጎስ እውን ይነብሩ ነበሩ ይብል። ድሕሪ ሓጢኣት ግና ኣዳምን ሔዋንን ገጽ እግዚአብሔር ምርኣይ ስለ ዘፍረሖም ኣብ ገነት ቆጽሊ በለስ ሰፍዮም ከም ዝተዓጠቑ ተጻሒፉ ንረኽቦ። እግዚአብሔር ንኣዳም ምስ ፀውዖ እውን ኣዳም ብፍርሃትን ብምንቅጥቃጥን ድምፅኻ ኣብ ገነት ሰማዕኹ፣ ጥራዬ ስለ ዝኾንኩ ድማ ፈሪሐ ተሓባእኹ ኢሉ መለሰሉ። ኦሪት ዘፍጥረት ምዕራፍ 3:10 ኩሉ ሰብ ገጽ ንምርኣይ ዝደሊ ለዋህ ፈታዊ ሰብ ዝኾነ እግዚአብሔር ንሓጥኣን ዘፍርህ ኮነ። ኩሉ ሰብ ገጹ ንምርኣይ ዝደሊ ለዋህ ፈታዊ ሰብ ዝኾነ እግዚአብሔር ንሓጥኣን ዘፍርህ ኮነ። ስለዚ ሰብ ካብ ገጽ እግዚአብሔር ንምስዋር ክሃድም ንምልከት። ካብ ኩሎም ሰባት ዝበለጸ ርህሩህ ዝኾነ ናይ ኣፍ ቃል እውን ኣዝዩ ጥዑም ዝኾነ እግዚአብሔር ንሓጥኣን ዘፍርህ እዩ። ንእግዚአብሔር እተፍቅር ነብሲ ግና እትደልዮ ኩሉ ትረክብ። መኃልየ ዘሰሎሞን ምዕራፍ 3:2-4 ናይ ሓጥእ ነፍሲ ኣብ ኢድ እቲ ሃያው ዝኾነ ኣምላኽ ወዲቓ ግና ዘስካሕክሕ እዩ። ናይ ሓጥእ ነፍሲ ኣብ ኢድ እቲ ህያው ዝኾነ ኣምላኽ ምውዳቕ ግና ኣዝዩ ዘስካሕክሕ እዩ። ዕብራውያን ምዕራፍ 10:31 እግዚአብሔር ንሓጥኣን ዘፍርህ እዩ። ቅዱሳን ግና ፈተውቱ እዮም፣ ብኡ ድማ ይሕጐሱ። ቅዱስ እንጦንዮስ ንደቀ መዛሙርቱ ደቀየ ንእግዚአብሔር ኣይፈርሖን እየ በሎም። ደቀየ ንእግዚአብሔር ኣይፈርሖምን እየ በሎም። ንሳቶም ከዓ ሰንቢዶም ነዚ ምዝራብ ከቢድ እዩ በሉ። ንሱ ድማ መሊሱ ደቀይ ስለ ዘፍቅሮ እየ፣ ብፍቕሪ ፍርሃት የለን እሞ ፍቕሪ ከዓ ንፍርሃት የርሕቕ እዩ በሎም። ቀዳማይ ዮሃንስ ምዕራፍ 4:18 እግዚአብሔር ሎሚ ናባና እንተዝመጽእ ካብ ወገን እቶም ብሓጎስ ዝቕበልዎ ዲና ወይስ ካብ ወገን እቶም ካብ ሓጢኣቶም እተለዓለ ዝሃድሙ ሰባት ኢና?
እግዚአብሔር አምላኽ ሎሚ ናባና እንተዝመጽእ ካብ ወገን እቶም ብሓጎስ ዝቕበልዎ ዲና ወይስ ካብ ወገን እቶም ካብ ኃጢአቶም እተልዓለ ዝሃድሙ ሰባት ኢና? ብርግጽ ሰባት ንሞትን ንናይ መወዳእታ ፍርድን ይፈርሑ እዮም። ከምዚ እንተደኣ ኮይኑ ድማ ንኃጢአት ምግዳፍ የድሊ። ናይ ሓጣን መወዳእታ ዕጫ ፍርሃትን ሞትን እዩ። ኣብ መጽሓፍ ቅዱስ እውን በቲ ጊዜ እቲ ንእምባታት ኣብ ልዕሌና ወደቑ ንኹርባታት እውን ከውሉና ምባል ክይምሩ እዮም ተባሂሉ እንተነገረ ኸዓ ናይ ሓጣን ፍጻሜ ሞትን ፍርሃትን ምዃኑ ዘመልክት እዩ። ሉቃስ ወንጌል ምዕራፍ 23:30 ትንቢተ ሆሴዕ ምዕራፍ 10:8 ካብዚ ንላዕሊ ሞት እንተተመነዩ እኳ ንሞት ከም ዘይረኽብዋ መጽሓፍ ቅዱስ አብሪሁ ይዛረብ። በተን መዓልትታት እቲኣተን ሰባት ንሞት ይደልይዋ እሞ ከቶ ኣይክረኽብዋን እዮም። ሙማት እውን ክምነዩ እዮም፣ ሞት ግና ካብኦም ክሃድም እዩ ይብል። ራእየ ዮሃንስ ምዕራፍ 9:6 ኣዳም ኃጢአት ኣብ ዝሰርሖ ጊዜ ቅድሚኡ ዘይነበርዎ 3 ባህርያት ገንዘብ ገበረ። ንሳቶም ድማ ፍርሃት፣ ስንባደ፣ ሰላም ምስኣን እዮም። ንሳቶም ድማ ፍርሃት፣ ስንባደ፣ ሰላም ምስኣን እዮም። እዞም 3 ካብ ኃጢአቱ ዝረኸቦም ወይ እውን ካብ ኃጢአቱ እተልዓለ ዝመጽዎ እዮም። ፍርሃት ንነፍሲ ናይ ስነ ልቦና ሕምምቲ ይገብራ። ካብ ኃጢአት እተፈለየ ሰብ ውሽጣዊ ኾነ ኣፍኣዊ ደጋዊ ሰላምን ሓጎስን ኣለዎ። ኣብ ኃጢአት ዝነብር ግና ክልቲኦም የብሉን። አእምሮ ካብ ኃጢአት እተልዓለ ይፍተን ይጭነቕ እውን። ናይ ጲላጦስ ታሪክ ነዚ ብቕኑዕ መረዳእታ ምሳሌ ይኾነና። ናይ ጲላጦስ ታሪክ ነዚ ብቑዕ መረድኢ ምሳሌ ይኾነና። ጲላጦስ ጎይታና ኢየሱስ ክርስቶስ ፍጹም በደል ከም ዘይብሉ ኣብ ዝፈለጠ ጊዜ ነዚ ሰብ እዚ ህዝቢ የስሕት ኣሎ ኢልኩም ናባይ ኣምጻእኽምዎ፣ እንሆ ኣብ ቅድሚኹም መርሚረዮስ በዚ እትኸስዎ ዘለኹም ነገር ኣብዚ ሰብ እዚ ሓንቲ በደል እኳ ኣይረኸብኩን በሎም። ሉቃስ ወንጌል ምዕራፍ 23:24 ኣብ መንበር ፍርዲ ተቐሚጡ ከሎ ድማ ሰበይቱ ሎሚ ለይቲ ብሕልሚ ብዛዕባኡ ብዙሕ ተሳቕየ እየ እሞ ኣብ ልዕሊ እቲ ጻድቕ ሓንቲ ከይትብድል ተጠንቀቕ ኢላ ለኣኸትሉ። ማቴዎስ ወንጌል ምዕራፍ 27:19 እዚ ኩሉ እናፈለጠ ናይ ሞት ፍርዲ ድሕሪ ምፍራዱ ሕልንኡ ንምሽምጋል ኣነ ካብ ደም ናይዚ ጻድቕ ሰብ ንጹህ እየ ባዕልኹም ትፈልጡ እናበለ ኣብ ቅድሚ እቲ ህዝቢ ኢዱ ተሓጸበ። ማቴዎስ ወንጌል ምዕራፍ 27:24 በዚ ድማ ኣእምርኡ ማዕረ ክንደይ ከም ዝተፈተነ ንርዳእ። ኃጢአት ንሕልና የድክም። ሰብ ኃጢአት ክሳብ ዝሰርሕ ናይ ኃጢአት ክፍኣትን ዘኸትሎ ሓደጋን ኣይስምዖን ወይ እውን ኣይፈልጦን። ናይዚ ምኽንያት እቲ ኃጢአት ዝሰርሖ ክፉእ መንፈስ ኃጢአት ክሳብ ዝፍጸም ወይ እውን ድሕሪ ምፍጻሙ ንዝተወሰነ ጊዜ ኣእምርኡ ስለ ዝዓጽዎን ንሕልንኡ ስለ ዘደንዝዞን እዩ። ናይ ኃጢአት ሓደጋ ዝርድኦ ካብኡ ምስ ነቕሐ እዩ። ናይ ይሁዳ ኣስቆሮታዊ ታሪክ ድማ ነዚ ጽቡቕ ምሳሌ ምዃኑ ኣይንዘንግዕ። ይሁዳ ንጎይትኡ ኣሕሊፉ ክሳብ ዝህቦ ዝሰርሖ ስራሕ ሓደገኛ ምዃኑ ኣየስተውዕለን ነይሩ። ንጎይትኡ ኣሕሊፉ ምስ ሃቦ ናብ ኣእምርኡ ምስ ተመለሰ ግና ኩሉ እቲ ጎይታ ዝነገሮ ዝነበረ ትዝ በሎ። ሉቃስ ወንጌል ምዕራፍ 22:22 ማቴዎስ ወንጌል ምዕራፍ 26:50 ሉቃስ ወንጌል ምዕራፍ 22:48 ድሕሪኡ ድማ ኃጢአቱ ተረድኦ። ማቴዎስ ወንጌል ምዕራፍ 27:3 ነገር ግና ሕልንኡ ሰላም ኣይነበረን። ብምዃኑ ድማ ካብ ወቐሳ ናይ ሕልና ንምምላጥ ካልእ ስራሕ ክሰርሕ ሓሰበ። እዚ እውን ተስፋ ምቑራጽ እዩ። ተስፋ ምቑራጽ እውን
ናብ ሕንቀትን ናብ ዘይተደለየ ነገርን እዩ ዝወስድ እሞ ተስፋ ብምቑራጽ እውን ተሓኒቑ ሞተ። ማቴዎስ ወንጌል ምዕራፍ 27 ፍቕዲ 5 ድኻም ናይ ሕልንኡ ሰላም ከሊኡ ንሞት ኣብቅዖ። ድሕሪ ኃጢአት ናብ ዘሎ ፍርሃትን ስንባደን ሰላም ምስኣንን ካልእ ምሳሌ ናይ ቃየል ህይወት እዩ። ድሕሪ ኃጢአት ናይ ዘሎ ፍርሃትን ስንባደን ሰላም ምስኣንን ካልእ ምሳሌ ድማ ናይ ቃየል እዩ። ኦሪት ዘፍጥረት ምዕራፍ 4 ፍቕዲ 13 ክሳብ 14 ቃየል ንሓዉ ብግፍዒ ብምቕታሉ ዘትረፎ ዝኾነ ነገር የለን። ዘትረፎ ነገር እንተሃልዩ ግና ምጭናቕን ሰላም ምስኣንን ፈራሕ ኮይኑ ክነብርን ጥራሕ እዩ። ስለዚ እዩ ከዓ ኣብ መጽሓፍ ንኃጥኣን ሰላም የብሎምን ይብል እግዚአብሔር ተባሂሉ ዝተጽሓፈ። ትንቢተ ኢሳይያስ ምዕራፍ 48 ፍቕዲ 22 ካብዚ አንጻር ድማ ጻድቃን ብሰላምን ብፍቕርን ብሓጎስን ብፍረ መንፈስ ቅዱስን ይነብሩ። ፍረ መንፈስ ቅዱስ ግና ፍቕሪ፣ ሓጎስ፣ ሰላም፣ ትዕግስቲ፣ ልግሲ፣ ህያውነት፣ እሙን ምዃን እዮም። ገላትያ ምዕራፍ 5 ፍቕዲ 22 ስለዚ እምበኣር ንኃጥኣን ሰብ ብኽያትን ምሕርቃም ኣስናንን ዘይተርፎ እንተደኣ ኮይኑ ኣብ ምድሪ ከሎ መከራ ክቕበል ይሓሾ። ኣብዚ ምድሪ እዚ መቕጻዕቱ እንተዘይተቐቢሉ ግና ኣብ ጊዜ ፍርዲ ብኽያትን ምሕርቃም ኣስናንን ስለ ዝኸውን ተስፋ የብሉን። ልዕል ኢልና ካብ ዝጠቐስናዮም ናይ ኃጢአት ውፅኢታት ብተወሳኺ ድማ እዞም ዝስዕቡ ክንርኢ ኢና። ኃጢአት ንሰብ ፈጺሙ ይልውጦ። ኃጢአት ንሰብ ፈጺሙ ይልውጦ። ናይ እግዚአብሔር መልክዕን ምስልን ምዃኑ ምዝንጋዕ ይበጽሕ። ናይ እግዚአብሔር መልክዕን ምስልን ምዃኑ ይዝንግዕ። ኃጢአት ዝሰርሐ ሰብ ናይ እግዚአብሔር መልክዕን ምስልን ምዃኑ ይዝንግዕ ልብል መበል 17 ክፋል ሒዘልኩም ክመጽእ እየ። ሽካብ እስዑ እግዚአብሔር ኣምላኽና በብዘለናዮ ይሓልወና። ስለ ዝሰማዕኹምኒ እግዚአብሔር ኣምላኽ ኣብ ትገብርዎ ክልና ሕልና ጾምን ጸሎትን ጸኒሉ ይስማዕኹም። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀለ ክቡር ንዘለዓለም ዓለም አሜን።